እንግዲህ ትናንትና ሰኞ ግንቦት 24 ቀን ድምፅ ሲሰጥ ውሏል። የድምፅ መስጠት ሂደቱ በአብዛኛው ጥሩ በሆነ ደረጃ ሲከናወን የነበረ ሂደት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ሂደት ለመቆጣጠር፣ ለማየት፣ ለመከታተል እንዲችል የሞኒተሪንግ ቲም በተለያዩ ክልሎች አሰማርቶ ነበረ። ስለዚህ ከምርጫ ታዛቢዎች በተጨማሪ እነኚህ የቦርዱ ሰራተኞች መፍትሄ አቅጣጫ ያለውን ስራ ሲሰሩ ቆይተዋል። የተከሰቱ አንዳንድ ችግሮችንም እልባት ለመስጠት የበኩላቸውን አስተዋጽኦ አድርገዋል። እንግዲህ ትናንትና በነበረው የድምፅ መስጠት ሂደት የተወሰኑ ምርጫ ጣቢያዎች ወደኋላ ዘግይተው ነበረ። በተለይም አዲስ አበባ ዘግይቶ ነበር። የነበረው ችግር በትናንትናው ማታ መግለጫ ለማስረዳት ሞክሬያለሁኝ። በጣም ረጃጅም ሰልፍ የነበረበት ሁኔታ ነበረ። ሌሎቹ ክልሎች አካባቢ ግን በሰዓቱ በ12 ሰዓት የድምፅ መስጫ ሂደቱን አጠናቀው ወደ ቆጠራ ወዲያው ይገቡ አሉ። እንደገና ስለመሸባቸው ደግሞ ቆጠራውን እንደ አዲስ አበባ አይነት አሳድረው ዛሬ ጠዋት እያከናወኑ አሉ። አሁንም ይህንን እየተነጋገርን እያለን ይህንኑ የቆጠራ ስራ የሚሰሩ ከፍተኛ ቁጥር ያላቸው የአዲስ አበባ ምርጫ ጣቢያዎች ቆጠራ ላይ ነው ያሉት። ትናንት በተለይ ከዚሁ ከእናንተም አካባቢ የቀረበ ጥያቄ ነበር። አንዳንድ ምርጫ ጣቢያዎች አዲስ አበባን በተመለከተ መግባት የሌለባቸው የሚባሉ ሰዎች ታይተዋል የሚል ጥያቄም ተነስቶ ነበረ። ቦርዱ የሞኒተሪንግ ቲም አሰማርቶ ለማየት ሞክሯል። የመጡት ጥቆማዎች አንዳንዶቹ ትክክል መሬት ላይ እንደዛ ሆነው በመገኘታቸው ቦርዱ እርምጃ ወስዷል። እኔም ራሴ በተወሰኑ ምርጫ ጣቢያዎች ሄጄ አይቻለሁኝ። ከዚሁ ጋራ በተለይም በአንዳንድ በደረሱን ጥቆማዎች የሄደው የሞኒተሪንግ ቲም የምርጫ ጣቢያ ሰራተኞች ያልተገባ ወይም ሕጉና ደንቡ የሚፈቅደውን ነገር ባለማድረግ ሲንቀሳቀሱ ሲገኙ እንዲሰናበቱ ተደርጓል። እነዚህ እንግዲህ በሞኒተሪንግ ቲሙ የተገኙ እርምጃዎች ናቸው። የተረጋገጠ የመራጮች ቁጥር መታወቅ የሚችለው እንደምታውቁት ሁሉን የማዳመር ስራ እና የድምፅ መስጠት ውጤቶችን ሙሉ በሙሉ ስናረጋግጥ ነው። እንዳልኩት ወደኋላ የዘገዩ ምርጫ ጣቢያዎች አሉ። በምርጫ ጣቢያ ደረጃ ገና ምርጫ ክልል ሳይሄድ በምርጫ ጣቢያ ደረጃ ተዳምረው ያላለቁ አሉ። ለምሳሌ ለመግለጽ አዲስ አበባ ወደ 1000 በላይ የሚሆኑ ምርጫ ጣቢያዎች ገና ማዳመር የውጤቱን አዳምሮ የመጨረስ ስራ ገና በምርጫ ጣቢያ ቆጠራ እየተደረገ ነው። ስለዚህ እንደዚህ አይነት ግልጽ የሆነ ቁጥር ለመናገር ከግምት ውጪ ቁጥር ለመናገር ሙሉ በሙሉ የውጤቱ በምርጫ ጣቢያ ደረጃ እንኳን ተጠቃሎ ባልገባበት ለመናገር አስቸጋሪ ነው። ነገር ግን በምርጫ ጣቢያ ደረጃ ውጤቶቹ ተጠቃለው በሙሉ ሲገቡ በትክክል የመራጩ ቁጥር የሚታወቅ ስለሆነ በዛ ጊዜ የሚረጋገጥ ይሆናል። በጸጥታ ምክንያት ድምፅ ያልተሰጠባቸው አካባቢዎችን በተመለከተ እንግዲህ ትናንትና በጸጥታ ምክንያት ያልተከፈቱ ምርጫ ጣቢያዎች በሚል በቁጥር ገልጸናል። ስለዚህ እነሱ ባሉበት ደረጃ ነው ያሉት። ከዛ ውጪ በሂደት አሁን ከየምርጫ ጣቢያው ውጤቶች በሚመጡበት ጊዜ በእያንዳንዱ ምርጫ ጣቢያ ላይ የተደረገውን የድምፅ አሰጣጥ ሂደት ስናቅ በትክክል የምናረጋግጠው ስለሆነ ያንንም ከዛ ጋራ የምንመልሰው ይሆናል ማለት ነው። እንግዲህ የምርጫ በስኬት ተከናውኗል ማለት መለኪያዎቹ ምንድን ናቸው? በጣም ብዙ ናቸው መለኪያዎቹ። ምርጫ እንግዲህ እንደሚታወቀው 3 አይነት ዑደት አለው። ቅድመ ምርጫ፣ በምርጫ ጊዜ፣ ከምርጫ በኋላ። ቅድመ ምርጫ የሚባለው የመራጮች ምዝገባ፣ የእጩዎች ምዝገባ፣
ለሲቪል ማህበረሰብ ድርጅቶች የሚሰጥ ፈቃድ፣ በመታዘብ ስራ ለሚሰሩ ተቋማት የሚሰጥ ፈቃድ፣ መራጮችን መመዝገብ፣ የእጩዎችን ዝርዝር አውጥቶ የድምፅ መስጫ ወረቀት ማሳተም፣ የታተመውን ወረቀት ወደ ሀገር ውስጥ ማስገባት፣ አስገብቶ ለሚመለከታቸው ምርጫ ጣቢያዎችና ምርጫ ክልሎች ማድረስ፣ እነዚህ ሁሉ የምርጫ አካላት ናቸው፣ የምርጫ ሂደት አካላት ናቸው። ስለዚህ እነዚህን ቦርዱ ባቀደው፣ ባሰበው፣ ባወጣው ፕሮግራም መሰረት አከናውኗል። በተለይ የድምፅ መስጫ ቀንን በተመለከተ እንደምታስታውሱት የመራጮችን ምዝገባ፣ የእጩዎችን ምዝገባ በተወሰነ ደረጃ አራዝመን ነበረ። ከእናንተም የሚቀርበው ተደጋጋሚ ጥያቄ እነዚህ ስታራዝሙ የድምፅ መስጫ ቀን አፌክትድ አይሆንባችሁም ሁሉ የሚል ስጋት ይዟችሁ ስታነሱልን ነበረ። የእኛም ስጋት ነበረ። ስለዚህ በተባለው የጊዜ ሰሌዳ መሰረት የድምፅ መስጠት ሂደቱን ማከናወን ይሄ እንደ ትልቅ የመሳካት መለኪያ ነው። ቅድም ከጠቀስኩላችሁ የቅድመ ምርጫ ሂደት ጋራ በድምፅ መስጫ ቀን ትናንት በቁጥር እንደገለጽ ነው ከ50,000 በላይ የሆኑ ምርጫ ጣቢያዎች ሰዓቱን ጠብቀው ከፍተዋል። የተወሰኑት በተወሰነ ደረጃ ቆይተው ከፍተዋል። ፈቃድ የተሰጣቸው የሲቪል ማህበረሰብ ድርጅቶች በመታዘብ ላይ በቦታው ተገኝተው ታዝበዋል። በዓለም አቀፍ ደረጃ የመጡ የዓለም አቀፍ ታዛቢዎች መጥተው የአፍሪካ ህብረትና የኢጋድ ታዛቢዎች የምርጫ ሂደታችንን ከድምፅ መስጫ ቀን የመጀመሪያ ሰዓት መጀመር ጀምሮ ታዝበው አይተዋል። ሰዎች በሰላም በአብዛኛው በሚባል በጸጥታ ችግር ሳይገጥማቸው በሰላም ረጅም ሰልፎችን በትዕግስት ጠብቀው በፀሐይ፣ በጨለማ፣ በብርድ ጠብቀው ድምፃቸውን ሰጥተዋል። ይሄ የምርጫው በጥሩ ሁኔታ መሳካት መለኪያዎቹ ናቸው። ከዚህ ቀጥሎ ደግሞ የተሰጡት ድምፆች በህግ አግባብ ተጣርተው አሸናፊው ወገን በትክክል ተለይቶ ድምፁ ለህዝብ በሚታወጅበት በሚነገርበት ጊዜ ደግሞ የእነዚህ ሁሉ ሂደቶች የመጨረሻው እርምጃ ይሆናል ብሎ ቦርዱ ያምናል። ስለዚህ እነዚህ ሁሉ ቦርዱ የሄደባቸው ሂደቶች የምርጫውን ሂደት ስኬታማ ነበር ብሎ ለመናገር የሚያስችል መመዘኛ ነው። ከዚሁ ጎን ለጎን ምርጫ በጣም ብዙ ስራ ያለው ተግባር ነው። ምርጫ ችግር የሌለበት በጣም ሁሉ ነገር በተፈለገው ጊዜና ሁኔታ የሚሳካ አይደለም። ከብዙ ውጣ ውረዶች ሊያጋጥሙት ይችላሉ። ግን እነዛን ሁሉ መሰናክሎች አሁን የምናነሳቸውን ለምሳሌ በምርጫ ጣቢያ የሚነሱትን ከህግ አግባብ ውጭ የሆኑትን አፈጻጸሞችን ማረም ራሱ የሚጠይቀው ነገር አለ። እነዚህን ጨምሮ የሚነሱትን ከፖለቲካ ፓርቲዎች የሚነሱትን ከሲቪል ማህበረሰብ ድርጅቶች የሚነሱትን ከዜጎች የሚቀርቡትን ጥያቄዎች እየፈቱ ለመሄድ የሚኬድበት ርቀት የራሱ ተግዳሮት ቢኖረውም ምርጫው ግን በታለመለት ዓላማ ትናንትና በግምት እንደገለጽከው ትናንትና በምሽት በመጨረሻው ሰዓት በሰጠነው መግለጫ ከ40 ሚሊዮን በላይ መራጭ ድምፅ ሰጥቶ የተጠናቀቀበት ሂደት ስለሆነ እነዚህም ሁሉ እንግዲህ አብረን ጨምረን ነው ስኬታማ ነው ለማለት የደፈርኩት ወይም ያመንኩት። ሌላው በዚህ በባጅ አሰጣጥ በተመለከተ እንግዲህ እንዴት አይነት ችግር እንዳጋጠመ የምርጫ ቦርድ ባጅ አድርጎ ጋዜጠኛን ሀራስ ለማድረግ የተካሄደበት አካሄድ ትክክል ነው ብሎ ቦርዱ ያምናል። ይህንን ለቦርዱ እንደ ጥቆማ የሚሰጥ ከሆነ ይህንን የእኛን ባጅ አንጠልጥሎ በጋዜጠኛ ላይ ስራውን በሚሰራ ጋዜጠኛ ላይ እንዲህ አይነት ድርጊት የፈጸመ ቦርዱ የሚጠይቀው ነው የሚሆነው። ስለዚህ ስማቸውን የነበረውን ኢንሲደንት በትክክል ብታስረዳን ቦርዱ በህግ አግባብ መውሰድ ያለበትን እርምጃ ይወስዳል ማለት ነው።
ሌሎች የአስተዳደር አካላት የጸጥታ ኃይሎች በሚል እንዲወጡ ተደርጓል ወይ የሚል ነገር ተነስቷል። ያው ትናንትና የነበረው ጠዋት ከእናንተም የቀረበው የሲቪል ልብስ የለበሱ የጸጥታ ኃይላት ታይተዋል በምርጫ ጣቢያ ስለተባለ ነው ሞኒተሪንግ ቲማችንን አዋቅረን ልከን እኔም ራሴ ወጥቼ አብረን አይተናል። ስለዚህ እንደዚህ የተባሉ የአስተዳደር አካላት ሰራተኞች እንግዲህ ሲቪል የለበሱ ናቸው። የጸጥታ ኃይሎች ሆኑ አይሆኑ በትክክል ባንረዳም ፈቃድ የሌላቸው በቦርዱ ክልል ውስጥ በድምፅ መስጫው ግቢ ውስጥ ድምፅ ከመስጠት ባለፈና በወጣ የተገኙትን የማስተዳደር አካላት ሰራተኞች እንዲወጡ አድርገናል። ሌሎች የሲቪል ልብስ የለበሱ ናቸው። የማስተዳደር አካላቶቹም የሲቪል ልብስ የለበሱ ናቸው። ስለዚህ በዚህ መንገድ ቦርዱ እርምጃ ወስዷል ማለት ነው። ምን እርምጃ ወሰደ ለሚለው ሌላው ተግዳሮቶቹ ምንድን ናቸው? እንግዲህ ተግዳሮቶቹም በጣም ለመዘርዘር ሁልጊዜ እንሞክራለን። በዚህ ሂደት ቅድም ለመጥቀስ እንደሞከርኩት የተለያዩ ችግሮች በተለያዩ መንገዶች ነው ቦርዱ ሲቀበል የነበረው። እንዳልኩት በተቋቋሙት ዴስኮቻችን፣ በኮል ሴንተሮቻችን፣ በዚህ በቅድመ ማስጠንቀቂያ ሲስተም እየተጠቀምን። ስለዚህ ተግዳሮቶች በደንብ ነበሩ። ለምሳሌ የፓርቲ ወኪሎች እንዳንገባ ተደርገናል የሚሉበት ሁኔታ ነበረ። ያንን አትገባም የተባለበትን ምርጫ ጣቢያ በመለየት ያንን ምርጫ ጣቢያ ይሄንን ያለውን ኃላፊ ለምን እንዳለ በመጠየቅ የነዚህ የፓርቲዎቹ ወኪሎች ተገኝተው ምርጫውን እንዲታዘቡ በቆጠራ እንዲካፈሉ ቦርዱ አድርጓል። ለምሳሌ ትናንት በአዲስ አበባ ባየነው መግባት የሌለባቸው የመስተዳደር አካላት ገብተው በመገኘታቸው ይህንን ጥቆማ ቦርዱ አግኝቶ ሄዶ የማይመለከታቸው አካላት ከምርጫ ጣቢያው እንዲወጡ አድርጓል። ስለዚህ እነዚህ ናቸው ዝርዝሮቹ። ግድፈት የተፈጸመባቸው ወይም የተሰናበቱ የምርጫ አስፈጻሚዎቻችን እንግዲህ የምርጫ አስፈጻሚዎቻችን ሊፈጽሙት የሚገባ ተቆጥሮ የተሰጣቸው ኃላፊነት አላቸው። ከዛ ኃላፊነት ውጭ ሄደው ሲገኙ ቦርዱ ሕጋዊ እርምጃ ይወስዳል። ስለዚህ እነዚህን የመሳሰሉት ተግዳሮቶች እንዳልኩት ምርጫ ትልቅ ስራ ነው፣ ሰፊ ስራ ነው። በተለይ በሀገራችን በጣም ሰፊ ስራ ነው። 54 ሚሊዮን መራጮችን መዝግቦ ድምፅ ማሰጠት በጣም ሰፊ ስራ ነው። ምርጫን ከሌለች ስራ አይደለም። በዚህ ሂደቶች የገጠሙን ችግሮች ቦርዱ እየተከታተለ ከቁሳቁስ አቅርቦት ለምሳሌ ትናንትና አዲስ አበባ አንዱ የገጠመን ችግር ብዙዎቹ ቅድም እንደገለጽኩት የድምፅ መስጫ ወረቀቶቻችን 2 እና 3 ገጽ ያላቸው ናቸው። በጣም ሰፋፊ ወደ 123 እጩዎች ያሉባቸው የድምፅ መስጫ ወረቀቶች አሉ። እነዛ የድምፅ መስጫ ወረቀቶች ወደ ሳጥኑ እየታጠፉ መራጮች ሲከቱባቸው የድምፅ መስጫ ሳጥናችን በጣም ይሞላ ነበረ። በአቭሬጅ በአንድ ምርጫ ጣቢያ ወደ 2 ድምፅ መስጫ ነበር የምናስቀምጠው። ስለዚህ እንዲህ አይነት የድምፅ መስጫ ወረቀት ማስገቢያው ቶሎ እንዲደርስ ጥያቄ ደርሶ እሱን አይነት የማስተካከያ እርምጃ ስንወስድ ነበር። በጸጥታ ምክንያት የተቋረጡ የድምፅ መስጠት ሂደቶች ነበሩ። ይሄ ተግዳሮት ነው ራሱ። ድምፅ መስጠት ተጀምሮ የጸጥታ ሁኔታ ሲመጣ ማቋረጥ ይሄ ተግዳሮት ነው። ይህንን ተግዳሮት ደግሞ ያለው ሁኔታ እስከሚያልፍ ድረስ ጠብቆ በሕጉ መሰረት ሕጉ የሚጠይቀውን ስርዓት ፈጽሞ እንደገና ምርጫውን አስቀጥሎ መጨረስ ሌላው ያጋጠመን የተግዳሮት ሂደት ነው እና እንግዲህ ተግዳሮት እንዘርዝር ካልን እጅግ ብዙና ሰፊ ናቸው። ነገር ግን ቦርዱ ይህንን ከስር እየተከተለ የእርምት እርምጃ እየወሰደ ነበር ሲሰራ የቆየው ማለት ነው። በምርጫ ክልል ደረጃ እንግዲህ ውጤት እንዴት መቼ ነው? ከጊዜ አንጻር እንግዲህ ምንድነው ያው አሁን እንዳልኩት በአሁኑ ጊዜ ወደ ምርጫ ክልል የተላኩ በምርጫ ጣቢያ ደረጃ የታወቁና የተለጠፉ ድምጾች ወደ ምርጫ ክልል እየሄዱ ናቸው። እንደገና ደግሞ ያላለቁት ገና በምርጫ ጣቢያ ደረጃ እየተቆጠሩ ያሉት እነሱም ሲጠቃለሉ ወደ ምርጫ ክልል እየተላኩ የቆጠራው እና የማዳመሩ ከዛ ደግሞ በምርጫ ክልል ደረጃ ውጤት የማሳወቁ ስራ የሚቀጥል ይሆናል። ስለዚህ ራሱ ከታች ከምርጫ ጣቢያ ጀምሮ ሲመጡ
አመጣጣቸው ገባ ወጣ ያለ ስለሆነ ያንን ተከትለን ሙሉ በሙሉ ግን የተሰጠን ምርጫን የማሳወቅና የማረጋገጥ ለህዝብ የማሳወቅ በህግ የተሰጠብንን የግዴታ ቀን በመሙላት ደረጃ አረጋግጠን ጊዜውን ጠብቀን መፈጸም አለብን። እንደምታውቁት በህጉ ላይ የተቀመጠ በ10 ቀን ውስጥ ማሳወቅ አለበት። ቅሬታ ካለ ከአቅም በላይ የሆነ ሁኔታ ካለ የመጨረሻ እስከ 20 ቀን የሚሄድበት ሁኔታ አለ። ነገር ግን ቢያንስ በ10 ቀን ውስጥ ጊዜያዊ ድምፅ እንኳን ቢሆን ማሳወቅ ስላለብን እነዚህ ምርጫ ክልል ላይ ያሉ ውጤቶች በሙሉ ተዳምረው መጥተው በዋናው ቬሪፊኬሽን ሴንተር ቀርበው ተረጋግጠው ውጤት በደረሰው ልክ መገለጥ አለበት ማለት ነው። ይሄ የወጣው የሴኮይን መሰለኝ የተነሳው እንግዲህ እሱን ያው መግለጫ መስጠቱን መግለጫውን አይተናል። እንደ ፕሪሊሚናሪ ሪፖርት ለኛ ገና የቀረበ ነገር የለም። በሪፖርት ደረጃ ግን እነዚህ የተባሉትን ጥቆማዎች ቦርዱ ይዞ እያጣራ ነው ያለው። በትክክል እንደዚህ አይነት ነገር እናምናለን። እንደ ሲቪል ማህበረሰብ ድርጅት እንደ ታዛቢ ተቋም በትክክል መሬት ላይ የተገኙትን ነገሮችን አድርጓል ብለን እናምናለን። ነገር ግን ያንን መሰረት አድርገን ቦርዱ ኃላፊነት ወስዶ ይሄንን ጥፋት እንዲህ አይነት ተግባር የፈጸመውን የመከታተል በዛ ምርጫ ጣቢያ ደግሞ የሚመጡትን ውጤቶች ምን አይነት ውጤት ይኖራቸዋል፣ በእንዲህ አይነት ኢሬጉላሪቲ የተፈጸሙ የድምፅ መስጠት ሂደቶች ምን አይነት ምላሽ ሊሰጣቸው ይገባል የሚባለው እንግዲህ ይህንን ጥቆማ ይህንን የታዛቢዎችን ሪፖርት መሰረት በማድረግ የበለጠ አጣርቶ የሚወስነው ነው የሚሆነው ማለት ነው። ሌላው የተጠየቀው ጥያቄ የጎጎት ፓርቲ ጥያቄ አቅርቧል። ፓርቲዎች ጥያቄ ያቀርባሉ። ከትላንትናም ጥያቄ ሲያቀርቡ ነበረ። በተለይ እንግዲህ ያው ድምፅ መስጠቱን ጋር በተገናኘ ስለምናየው ነው። በተደጋጋሚ ጥያቄ ቀርቧል። ቦርዱ ቅድም ለመግለጽ እንደሞከርኩት አቤቱታዎችን፣ ቅሬታዎችን የሚቀበልባቸው የተለያዩ መንገዶች አሉ። አንዱና ዋናው የቦርዱ ባለድርሻ አካላት የሆኑትን የፖለቲካ ፓርቲዎችን ቅሬታ የሚቀበለው የፖለቲካ ፓርቲ ክትትል የሚያደርግበትን ዴስክ አቋቁሞ ነው ለድምፅ መስጠቱ ቀን ሲከታተል የነበረው። በዚህ ዴስክ አማካኝነት እየቀረቡ ብዙ ቅሬታዎች ነበሩ። በአብዛኛዎቹ በሚባሉ ደረጃ እዛው ምክንያቱም የድምፅ መስጫ ቀን አንድ ቀን ናት። አንዳንዱ ቅሬታ እዛው ካልተፈታ ፓርቲውን በከፍተኛ ሁኔታ የሚጎዳ ይሆናል። ለምሳሌ የእኔ ታዛቢ እንዳይገባ ተከለከልኩኝ። ይሄ በጣም ወሳኝ ነገር ነው። ስለዚህ ቦርዱ ያን ተከታትሎ ምላሽ ይሰጣል። በቆጠራ ጊዜ የእኔ ወኪል እንዳይገባ ተደረገ። ይሄም እርምጃ የሚያስፈልገው ነው። እንግዲህ ጎጎት ፓርቲ የተለያዩ አይነት ቅሬታዎች ስላቀረበ ይሄኛውን ቅሬታ ነው ብዬ ምናልባት አንተም ከነገርከኝ ካስታወስኩ እሱን ልል እችላለሁ። ግን የተለያዩ ፖለቲካ ፓርቲዎች ቅሬታቸውን አሁንም ያለማቋረጥ ዛሬም ጭምር እያቀረቡ ነው። ቦርዱ ይሄን ተቀብሎ የማስተናገድ ትክክለኛ የሆነ አግባብ የሆነ ምላሽ ህግን መሰረት አድርጎ የመስጠት ኃላፊነት አለበት ማለት ነው።